ሰላም ጤና ይስጥልኝ ክቡራትና ክቡራን ጠበቃ ዩሱፍ የዩቲዩብ ቻናል ተከታታዮች እንዴት ናችሁ? በፍሊንትስቶን አክሲዮን ማህበር በፍሊንትስቶን ሪል ስቴት እና በደንበኞች መካከል ከሁለት ዓመት በላይ ሲያከራክር የቆየው ጉዳይ በፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት መቋጫውን አግኝቷል። በውሳኔው መሰረት እንግዲህ ፍሊንትስቶንስ አክሲዮን ማህበር ለቀድሞ ደንበኞቹ ከ282 ሚሊዮን ብር በላይ የካሳ ክፍያ እንዲከፍል ነው የተወሰነበት። የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት እንግዲህ በሐምሌ 8 2018 በዋለው ችሎት ፍሊንትስቶንስ ኢንጂነሪንግ አክሲዮን ማህበር በአሁኑ ስያሜው ፍሊንትስቶንስ አክሲዮን ማህበር ከድርጅቱ ቤት ገዝተው ግንባታ ርክክብ ባለማግኘታቸው ምክንያት ክስ የመሰረቱ 212 ደንበኞችን በተመለከተ ከዚህ ቀደም በግልግል ዳኝነት ጉባኤ የተሰጠውን ውሳኔ ነው ያጸናው። ጉዳዩ የተጀመረው እንግዲህ ፍሊንትስቶንስ ኢንጂነሪንግ አክሲዮን ማህበር ከ2008 እስከ 2009 ከደንበኞቹ ጋር በገባቸው የቤት ግዢ ውሎች መሰረት ቤቶቹ በተባለው ጊዜ ውስጥ ርክክብ ባለማድረጉ ነው። ደንበኞቹም እንግዲህ ቤት ገንብቶ በመሸጥ የሪል ስቴት ስራ ላይ ከተሰማራው ፍሊንትስቶንስ ሆምስ አክሲዮን ማህበር በአዲስ አበባ ከተማ በለሚኩራ ክፍለ ከተማ ቦሌ በሻሌ በተባለ ሳይት የጋራ መኖሪያ ቤት ህንፃ ገንብቶ እንዲያስረክባቸው በውል ስምምነት ግዢ ፈጽመዋል። በውሉ መሰረትም የቤት ርክክቡን ደንበኞቹ ግዢ ከፈጸሙበት ዓመት ጀምሮ በሚታሰብ በ30 ወራት ውስጥ ሊፈጸም ቢገባም ድርጅቱ ግንባታውን በተደጋጋሚ በማጓተቱ ደንበኞቹ ለረጅም ዓመታት ርክክብ ሳያገኙ ቆይተዋል። ከሳሽ ደንበኞችም እንግዲህ የቤት ግዢውን የፈጸሙት ከ2008 እስከ 2009 ባሉት የተለያዩ ጊዜያት ቢሆንም ፍሊንትስቶንስ ጋር በገቡት ቤት ገንብቶ የመሸጥ ውል ስምምነት መሰረት በተሰጠው የኮንትራት ጊዜ ገንብቶ ሊያስረክባቸው አልቻለም። ይህን ተከትሎም እንግዲህ 212 ከሳሾች ወይም ደግሞ ቤት ገዢዎች በጋራ በመሆን ጉዳዩን ወደ ግልግል ዳኝነት ጉባኤ ወስደው ክስ መስርተው ነበረ። ጉዳዩን የተመለከተው የግልግል ዳኝነት ጉባኤም ከሁለት ወገኖች ማስረጃና ክርክር ከሰማ በኋላ ግንቦት 23 ቀን 2016 ዓ.ም ብይን ሰጥቷል። ጉባኤው በውሳኔው መሰረት እንግዲህ ድርጅቱ በውሉ የተገባውን የግንባታ ማጠናቀቂያ ጊዜ ገደብ ከውል ፊርማ በኋላ ባሉት የተለያዩ ግንባታ ደረጃዎች ልክ ማለትም መሰረት ስራ 15 ወራት፣ ሁለተኛ ደረጃ ግንባታ ተጨማሪ ወራትና የመጨረሻ ርክክብ ጊዜ ማክበር ሲገባው ባለማክበሩ ደንበኞቹ ለደረሰባቸው ጉዳት ካሳ የማግኘት መብት እንዳላቸው አረጋግጧል። በጉባኤው ፍሊንትስቶንስ አክሲዮን ማህበር ግንባታውን በኮንትራቱ መሰረት ገንብቶ ማስረከብ ያልቻለው በኮቪድ-19 ወረርሽኝ በሰሜን በነበረው የእርስ በርስ ጦርነት የብር መግዛት አቅም መቀነስ፣ የውጭ ምንዛሬ እጥረትና ሌሎችም ተያያዥ ምክንያቶችን ያቀረበ ቢሆንም በጉባኤው ተቀባይነት አላገኘም። በዚህም መሰረት እንግዲህ ለእያንዳንዱ ተከራካሪ ደንበኛ በቤት ስፋት በካሬ ሜትርና በውል ዋጋ ልክ የተሰላ የመዘግየት ካሳ እንዲከፍል፣ አማካይ የካሬ ሜትር ዋጋም ብር 13700 ላይ ተመስርቶ ለእያንዳንዱ ቤት የተለያየ ስፋት ከ41 ካሬ እስከ 86 ካሬ ሜትር የሚደርስ ተመጣጣኝ ካሳ እንዲሰላ፣ በአጠቃላይ ለ212ቱም ከሳሾች ሲደመር 282 ሚሊየን 780 ሺህ ብር በላይ የሚቆጠር ካሳ ተከሳሽ ድርጅት እንዲከፍል ውሳኔ ተሰጥቷል። እንዲሁም በተጨማሪ ወለድና ተያያዥ ወጪዎች በህግ አግባብ እንዲከፍላቸው ጉባኤው ወስኗል። ውሳኔው እንግዲህ ለእያንዳንዱ ከሳሽ በስም በቤት ቁጥር የተለየ በተናጠል በተሰላ የገንዘብ መጠን በሚመጣው መሰረት ክፍያው እንዲፈጸምለት ያዛል። ከሳሾችም በግልግል ጉባኤው ውሳኔ ባለመስማማት ጉዳዩን በሰበር አቤቱታ ወደ ፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ወስደውታል። ቤቶቹን የገዙ ግለሰቦችም ወይም ከሳሾች ጉዳዩን ወደ ሰበር ሰሚ ችሎት የወሰዱት ድርጅቱ አሁን ያለውን የገበያ ዋጋ መሰረት ያደረገ የካሳ ክፍያ እንዲፈጽምልን የሚል ጭብጥ ያላቸው መሆኑን ተከትሎ ነው። ከሳሾች እንግዲህ ቤቱን በገዙበት ወቅት አማካይ ካሬ ሜትር ዋጋ 13700 ብር የነበረ ቢሆንም በአሁኑ ወቅት ክሱ በተመሰረተበት የገበያ ዋጋ ወደ 99000 ብር ከፍ ማለቱን በመጥቀስ በመካከሉ ያለውን የአንድ ካሬ ዋጋ 85300 ብር ዲፈረንስ ወይም የዋጋ ልዩነት ተባዝቶ በካሳ መልክ እንዲከፈላቸው ተከራክረዋል። በሌላ በኩል ተከሳሽ ድርጅት ቤቶችን አጠናቆ ለማስረከብ በውል ማሻሻያ በካሬ ሜትር 24500 ብር ጭማሪ እንዲደረግ ያቀረበውን ጥያቄ
ሌሎች ገዢዎች ተቀብለው ቤታቸውን እየተረከቡ ባለበት ሁኔታ ከሳሾች ይህንን አማራጭ ባለመቀበላቸው የደረሰባቸው ጉዳት ሊሰላ የሚገባው በቀረበው 24500 ብር የካሬ ሜትር ዋጋ በሚሰላ ልዩነት መሰረት ነው በማለት በሰበር ሰሚ ችሎቱ ክርክሩ ሲያቀርብ ቆይቷል። ክሱን ወደ ሰበር ሰሚ ችሎት የወሰዱት ከሳሾች ቁጥር 103 ሲሆኑ የቀሩት ከሳሾች በግልግል ችሎቱ ውሳኔ በመስማማታቸው አፈጻጸም ተከፍቶላቸዋል። ከካሳ ክፍያ ብር 24500 ጋር በተያያዘ ተጨማሪ ማብራሪያና ክርክር እንዲቀርብ የሚያስችል ጭብጥ የተገኘበት በመሆኑ በ103 ከሳሾችና በፍሊንትስቶንስ አክሲዮን ማህበር መካከል በተደጋጋሚ ቀጠሮ ተይዞለት በሰበር ሰሚ ችሎቱ ሲታይ ቆይቷል። ከዓመታት ክርክር በኋላም እንግዲህ ከትላንት ወዲያ የዋለው የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ሐምሌ 8 ቀን 2018 ዓ.ም ማለት ነው የግልግል ውሳኔውን መሰረት ያደረጉ ሰነዶችንና ተያያዥ ህግ ክርክሮችን ከመረመረ በኋላ የግልግል ጉባኤውን ብይን ሙሉ በሙሉ አጽንቶታል። በውሳኔው መሰረትም እንግዲህ ከሳሾች የጠየቁት የ99 ሺህ ብር የካሬ ሜትር የካሳ መጠኑ ውድቅ የተደረገ ሲሆን ተገቢው የካሳ መጠን ሊሰላ የሚገባው ድርጅቱ ቤቶቹን ለማጠናቀቅ በጠየቀው የ24500 ብር የካሬ ዋጋ ላይ ተመስርቶ መሆን እንዳለበት የተወሰነውን የስር ፍርድ ቤት ውሳኔ እንዲጸና የተወሰነ መሆኑ ነው በችሎቱ የተገለጸው። በዚህም መሰረት እንግዲህ ከሳሾች የከፈሉት ዋና ገንዘብ ከወለድ ጋር እንዲመለስላቸውና በዚሁ የዋጋ ልዩነትም 24500 የካሬ ዋጋ ላይ አማካይ ካሬ ሜትር ዋጋ ብር ላይ 13700 ብር በካሬ ተባዝቶ ካሳ እንዲከፈላቸው ብይን ተሰጥቷል። በብይኑ መሰረትም እንግዲህ ፍሊንስቶን ሆምስ ቤቶቹን አስረክባችኋለሁ ባለው ጊዜ ለደንበኞቹ ባለማስረከቡ ምክንያት ለ103 ከሳሾች በአጠቃላይ 224 ሚሊዮን 430 ሺህ ብር ዋስትና ገንዘብ የሚከፍል መሆኑን ነው እንግዲህ የተገለጸው። በዚህ ውሳኔ መሰረት እንግዲህ ምንም እንኳን የሪል ስቴት ቤት ገዢዎች ከሪል ስቴት ቤት ሲገዙ በመዘግየቱ ምክንያት ሳያስረክባቸው ከቀረ ከእያንዳንዱ ሪል ስቴት ቤት ጋር ባደረጉት የውል ግንኙነት የሚዳኝና ጉዳዩ የሚፈታ ቢሆንም በፊት የገዙበት የካሬ ዋጋ አሁን ላይ ካለው የካሬ ዋጋ ልዩነት ቢኖረውና ቢጨምርም በፊት የከፈሉትን ገንዘብ ተመላሽ እንደሚደረግላቸውና የካሬው ዋጋ በመጨመሩ ምክንያት በአሁኑ ወቅት ባለው የካሬ ዋጋ ታስቦ ገንዘቡ ይመለስልን የሚል ክርክር ተቀባይነት እንደሌለው ይሄ ውሳኔ የሚያስገነዝብ መሆኑን እንግዲህ ትምህርት መውሰድ ይቻላል። እንግዲህ የፕሮግራም ተከታታዮች ከሪል ስቴት ቤት የምትገዙ ሰዎች ያው ከፍተኛ ጥንቃቄ ማድረግ ያስፈልጋል። ምክንያቱም ሪል ስቴቶች እንግዲህ የሚያስፈርሟቸው ውሎች ከሪል ስቴት ጋር የምታደርጉት ውል በህግ አግባብ የተቃኘና የህግ ባለሙያ ምክር የታከለበት መሆን ይጠበቅበታል። ይህንን መረጃ ለእናንተ ላካፍላችሁ ብዬ ነው። መልካም ጊዜ እንዲሆንላችሁ እመኛለሁ። ባባይ